ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ዩናይትድን የተመለከቱ ስፖርታዊ ጉዳዮችን የምታገኙበት ሬድ ዴቪልስ ኢትዮጵያ ቻናል ላይ ትገኛላችሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በየዕለቱ የማንቸስተር ዩናይትድን ጉዳዮች ብቻ ሰፋ ባለመልኩ የምታገኙበት ቻናል ነው። እንደዚሁም ውድ ቤተሰቦቻችን እናንተ ቪዲዮን ላይክ በማድረግ እንድትጀምሩ በአክብሮት እንጋብዛለን። በርካታ ጉዳዮችን ይዘናል። ዛሬም ከዝውውር ጋር ተያይዞ የማቲያስ ፈርናንዴዝ ዝውውር ላይ የተቃረቡ ጉዳዮች የተሰሙ ነው የሚገኙት። ከዛ በተጨማሪ ኒሜሻን በተመለከተ አዲስ መረጃ ሰምቷል። ማኑኤል ኡጋርቴ፣ ማርከስ ራሽፎርድ ላይ ያሉ አዳዲስ ጉዳዮች አሉ። ኦናናንም በተመለከተ እንደዚሁ እናነሳለን። ሌሎችም በርካታ ከዩናይትድ ጋር የተያዙ ጉዳዮች አሉን። በቀጥታ ወደ መረጃዎቹ እናልፋለን። ዩናይትድ አሁንም የአማካይ ክፍል ላይ ትኩረት እንዳደረገ እየተነገረ ነው የሚገኘው። ያው እንደሚታወቀው ቀዳሚ ኢላማ አድርጎት ከነበረው ኤሊዮት አንደርሰን ፊቱን በማዞር አሁን ትኩረቱ ሙሉ በሙሉ የዌስትሃሙ ማቲያስ ፈርናንዴዝ ላይ እንዳደረገ ይታወቃል። ነገር ግን ፈርናንዴዝ ወደ ኦልድ ትራፎርድ ለመዛወር ፍላጎት ቢኖረውም ቶተንሃም ግን ባለፉት ቀናት እንዳነሳነው እኛም በተደጋጋሚ የዌስትሃምን ጥያቄ ለማሟላት የተሻለ ገንዘብ ይዞ ለመቅረብ መዘጋጀቱን ስናነሳ ነበረ። ነገር ግን ዩናይትዶች ያው ሌሎች አማራጮችንም እያዩ እንዳለ እየተነገረ ነው የሚገኘው። ለኖቲንጋም ፎረስቱ ሞርጋን ጊብስ ዋይት ደግሞ ይፋ የዝውውር ጥያቄ ለማቅረብ አሁን ዩናይትድ መዘጋጀቱን በጣም በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። የ26 ዓመቱ አማካይ ባለፈው ውድድር ዓመት ወደ ቶተንሃም ሊያመራ የነበረው ዝውውር ከፈረሰ በኋላ አዲስ ኮንትራት በኖቲንጋም ቢፈርምም በዚህ ክረምት ግን ክለቡን ለቆ ለመውጣት አስቧል። በውሉ ላይ በቻምፒየንስ ሊግ ሊሳተፍ ለሚችል ክለብ ብቻ ሊፈርም የሚያስችለውን የ80 ሚሊዮን ፓውንድ ውል ማፍረሻ እንዳለው ተገልጿልና ተጫዋቹ ከዚህ ቀደም የዩናይትድ ደጋፊ እንደነበር ማንሳቱም ይታወሳልና ያንን ተከትሎ የሞርጋን ጊብስ ዋይትን ሁኔታ በንቃት ዩናይትድ እየተከታተለ እንደሆነ እየተነሳ ነው የሚገኘው። ያው አንደርሰን በከፍተኛ ዋጋው ምክንያት የዚህ የዝውውር መስኮት በጣም ትልቁ መነጋገሪያ ቢሆንም በአሁኑ ሰዓት በኖቲንጋም ፎረስት ካሉ እንግሊዛዊያን ተጫዋቾች ግን ምርጡ እየተባለ የሚነሳው ሌላኛው ጊብስ ዋይት ነው። ተጫዋቹ በፕሪሚየር ሊጉ ባለፈው የውድድር ዓመት በሊጉ ኖቲንጋም እንዲቆይ በጣም ከፍተኛ አስተዋጽኦ አድርጓል። ጊብስ ዋይት እንደ 8 ቁጥር 10 ቁጥርና በክንፍ መስመሮች ላይ ጭምር መጫወት ይችላል። ባለፈው የውድድር ዓመት በፕሪሚየር ሊጉ ሁለተኛው ከፍተኛ ጎል አስቆጣሪ እንግሊዛዊ ተጫዋች እንደነበረም ይታወሳልና ምንም እንኳን ቶማስ ቱኸል የዓለም ዋንጫው ስብስብ ውስጥ ባያካትቱትም በሊጉ የመጨረሻ 10 ጨዋታዎች ላይ 9 ጎሎችን አስቆጥሯል። በተለይ በበርንሌ ላይ ድንቅ ሃትሪክ እንዲሁም በኦልድ ትራፎርድ በነበረው ጨዋታ በጣም ማራኪ ጎል እንዳስቆጠረ ታስታውሳላችሁ። ጊብስ ዋይት ባለፈው የውድድር ዓመት ያስመዘገባቸው 15 የሊግ ግቦች አንደርሰንና ማቲያስ ፈርናንዴዝ በጋራ ካስቆጠሯቸው 7 ግቦች በደረጃ ይበልጣል። ይህ ስኬት በአንድ ዓመት ብቻ የተገኘ ድንገተኛ ክስተት ሳይሆን በ2022-23 በ2024-25 መካከል በፕሪሚየር ሊጉ 43 ጎሎችንና ለጎል የሚሆኑ ኳሶችን አሲስት አድርጎ ማጠናቀቁ የተጫዋቹን አቋም የሚያሳይ ነው ይባልለታል። ጊብስ ዋይት በፎረስት ቤት ባለው ሚና እንደዚሁም ደግሞ ይሄ የቡድን አመራር ብቃቱ ከብሩኖ ፈርናንዴዝ ጋር በጣም የሚመሳሰል ተጫዋች ነው ይባልለታል። ከ2022 ጀምሮ ለክለቡ ባደረጋቸው 175 ጨዋታዎች 71 ግቦችንና አሲስት አስመዝግቧል በጋራ። ይህ ውጤቱ ደግሞ በሊጉ 2 ወጥ የውድድር ዓመታትን ብቻ ካሳለፉት ማቲያስ ፈርናንዴዝና አንደርሰን በእጅጉ እንደሚያበልጠው እየተነገረ ነው የሚገኘው። ፈርናንዴዝና ኤሊዮት አንደርሰን ለረጅም ጊዜ ይሄ የሚሰሩ የወደፊት ፕሮጀክቶች ተደርገው ሊወሰዱ ቢችሉም ጊብስ ዋይት ግን በአሁኑ ሰዓት በቀጥታ ወደ ሜዳ ገብቶ ተጽዕኖ መፍጠር የሚችልና ለብሩኖ ፈርናንዴዝ ምርጥ ተለዋጭ ሊሆን እንደሚችል እንደዚሁ እየተሰማ ነው የሚገኘው። ታዲያ በጣም በርካታ መገናኛ ብዙሃን የኤሊዮት አንደርሰን ዝውውር ከኖቲንጋም ወደ ሲቲ ከተጠናቀቀ በኋላ የሞርጋን ጊብስ ዋይትና የማንቸስተር ዩናይትድን ጉዳይ በጣም በስፋት እያነሱት ይገኛሉ። ማንቸስተር ዩናይትድም ሊያገኘው የሚችል አይነት ተጫዋች እንደሆነ እየተናገሩ ነው የሚገኙት። ማንቸስተር ዩናይትድ ጨዋታ ከመጀመሩ በፊት አዲስ ዜማ በይፋ እንደሚጠቀም እየተነገረ ነው የሚገኘው። በዚህ ላይ ደግሞ የብሩኖ ፈርናንዴዝ ተጽዕኖ ከፍተኛ መሆኑ ተነግሯል። ዩናይትዶች ያው ለራሳቸው በሚስማማ መልኩ የቀየሩትና ቴክ ሚ ሆም ዩናይትድ ሮድ የተሰኘው የደጋፊዎች መዝሙር በስታዲየሙ ላይ ረጅም ዘመናት ያስቆጠረ ትርጉም ያለው ቢሆንም አሁን ላይ ግን ጨዋታ ከመጀመሩ በፊት በይፋ ጥቅም ላይ መዋሉ ይበልጥ በጣም ከፍተኛ አስተዋጽኦ አለው እየተባለ ነው የሚገኘው። ይህም የመጀመሪያው ይሄ ዳኛው ጨዋታውን ከማስጀመራቸው ወይም ፊሽካ ከመንፋታቸው በፊት በመዶሻ ቤት ክፍል ውስጥ በስትሬት ፎር ኢንድ የደጋፊዎች አካባቢና በመላው ስታዲየም መካከል ጠንካራ በደጋፊዎች መካከል ይሄ ጠንካራ የሚባል ትስስር የሚፈጥር የጋራ ምልክት ተደርጎ እየተወሰደ ነው የሚገኘው። ይህ ደግሞ ለአሰልጣኝ ማይክል ካሪክ ትልቅ እገዛ ያደርጋል እየተባለ ነው የሚገኘው። ዩናይትድ በክረምት የዝውውር ውጥረቶች በዓለም ዋንጫ ምክንያት በተፈጠሩ የተጫዋቾች መቅረትና ቡድኑ በ2025-26 የውድድር ዘመን መጨረሻ ያሳየውን ጠንካራ አቋም ወደ ስኬት መቀየር አለበትና በዚህ መሃል ወጥ የሆነ የኦልድ ትራፎርድ አንድ ስሜት መፍጠር መቻሉ ቡድኑ በሜዳው በሚያደርጋቸው ጨዋታዎች ከመጀመራቸው በፊት ይሄ የቡድን መንፈሱን ለማጠናከር በጣም ከፍተኛ አስተዋጽኦ ያደርጋል እየተባለ ነው የሚገኘው። ይህ ክስተት ብሩኖ ፈርናንዴዝ ግብ ከማስቆጠርና ለግብ የሚሆኑ ኳሶችን ከማመቻቸት ባለፈ በክለብ ውስጥ ያለውን ቀጣይነት ያለው ተጽዕኖ በጉል ያሳያል የተባለ ነው የሚገኘው። ይሄ መዝሙር እንዲደረግ ብሩኖ ፈርናንዴዝ ነው አንደኛውን ከፍተኛ ተጽዕኖ
ያደረገው ያው አምበል ነው የቡድኑ እንደሚታወቀው አሁን ላይ በተጫዋቾችም ሆነ በደጋፊዎች ዘንድ የጋራ ሀብት የሆነን ትልቅ ባህል ለመቅረጽ ረድቷል ተብሏል። ይሄ ዜማ በዚህ መልኩ እንዲቀረጽ መደረጉ ቅርብ ጊዜ የወጡ ዘገባዎች ብሩኖ ፈርናንዴስ በፖርቱጋል ብሔራዊ ቡድን ውስጥ የነበረው ሚና ለዩናይትድ ሌላ ወቅታዊ የዓለም ዋንጫ ይሄ መነቃቃት መፍጠሩን አስነብበው ነበር። ይህ አዲስ መረጃ ደግሞ ተጫዋቹ ለክለቡ ስላለው ሰፊ ጠቀሜታ ሌላው ማረጋገጫ ነው። ይሄ በዩናይትድ ቤት ውስጥ በስነ ልቦና ደረጃ ተጫዋቾችን በማነቃቃት ብሩኖ አሁንም ምን ያህል ተጽዕኖ እንዳለው የሚያሳይ ነው እየተባለ ነው የሚገኘው። በደጋፊውና በቡድኑ መካከል የተፈጠረውን ይህንን ጠንካራ ትስስር ጠብቆ ማቆየት ትልቅ ዋጋ አለው እየተባለ ነው የሚገኘው። ብሩኖ ፈርናንዴዝ እንግዲህ ለማንቸስተር ዩናይትድ ይሄ አነቃቂ ዜማ እንዲተገበር ማድረጉ አንደኛው የሚያስመሰግነው ነው እየተባለ ነው የሚገኘው። ሌላኛው ሪዮ ፈርዲናንድ ስለ ኦሪሌን ቹዋሜኒ የሰጠውን አስተያየት እናንሳ። ከዩናይትድ ምርጥ ተከላካዮች መካከል አንዱ የሆነው ሪዮ ፈርዲናንድ በዚህ ሳምንት ለሪያል ማድሪድ ኮከብ ኦሪሌን ቹዋሜኒ ግልጽ የሆነ ጥሪ አቅርቦለታል። ፈርዲናንድ ይህንን መልእክት ያስተላለፈው ፈረንሳይ ኮከብ በዘንድሮ የክረምት የዝውውር መስኮት ወደ ኦልድ ትራፎርድ እንዲያመራ ባደረገው ጥሪ ነው። የቀድሞ የሞናኮ ኮከብ ቹዋሜኒ ከሰሞኑ ከማንቸስተር ዩናይትድ ዝውውር ጋር ስሙ በስፋት የተነሳ እንዳለ እኛም በተደጋጋሚ እያነሳን ያለው ጉዳይ ነው። ዩናይትድ የክለቡን የአማካይ ክፍል ለማጠናከር ይህንን ፈረንሳይ ተጫዋች ተመራጭ አድርገው እንደሚመለከቱት እየተነገረ ነው። ቹዋሜኒ ለቀጣዩ ውድድር ዘመን ወደ እንግሊዝ ፕሪሚየር ሊግ ስለመምጣት በቁም ነገር እንዲያስብ ከሚፈልጉ ሰዎች መካከል ደግሞ ዋነኛው ሪዮ ፈርዲናንድ እንደሆነ እየተነገረ ነው። በዚህ ሳምንት መጨረሻ ላይ በራሱ ፖድካስት ፕሮግራም ላይ የተናገረው ከዚህ የ26 ዓመት አማካይ ጋር ቀደም ሲል በግል መነጋገራቸውን ይፋ ያደረገ ጉዳይ ነበር። ፈርዲናንድ ማንቸስተር ዩናይትድ ለቹዋሜኒ የወደፊት ህይወት ብቸኛውና ትክክለኛው ክለብ ነው የሚል ጽኑ እምነት አለው። በንግግሩም እንዲህ ሲል አንስቷል። ቹዋሜኒ ሪያል ማድሪድን የመልቀቅ ትንሽ እንኳን ፍንጭ ካለው ማንቸስተር ዩናይትድ በሩን መጀመሪያ አንኳኪ መሆን አለበት፣ እንዲሁም ከሌላ ከማንኛውም ክለብ ጋር እንዳይነጋገር ማረጋገጥ ይኖርበታል። ቹዋሜኒ ሆይ ጥቂት የግል ንግግሮችን ማድረጋችንን አውቃለሁ። ይህንን ፕሮግራም እንደምትከታተልም አውቃለሁ። ለአንተ የሚሆን አንድ ክለብ ብቻ ነው ያለኝ ወዳጄ። ከሪያል ማድሪድ ለመልቀቅ እያሰብክ ከሆነ እኛ ያንተ ክለብ ነን። ማንቸስተር ዩናይትድ ትክክለኛው ክለብ ነው የሚል መልእክት ለቹዋሜኒ አስተላልፎለታልና ከፈርዲናንድ ጋር ባለው ግንኙነት እንደዚሁም ደግሞ ተጫዋቹ በጆዜ እቅድ ውስጥ አለመግባቱን ተከትሎ የቹዋሜኒና የማንቸስተር ዩናይትድ ጉዳይ አሁንም በስፋት የተነገረና እየተራገበ ነው የሚገኘውና ቹዋሜኒ ወደ ኦልድ ትራፎርድ የመምጣት እድሉ በጣም ሰፊ እንደሆነ የሚያሳዩ ዘገባዎች እየወጡ ነው የሚገኙት። ማንቸስተር ዩናይትድ በባርሴሎና፣ ሪያል ማድሪድና በአርሰናል የሚፈለገውን ተጫዋች ለማስፈረም መቀላቀሉን ከዛሬ ጠዋት ጀምሮ በጣም በርካታ መገናኛ ብዙሃን እየዘገቡት ነው የሚገኙት። ዩናይትድ የአትሌቲኮ ማድሪዱን አጥቂ ጁሊያን አልቫሬዝን ለማስፈረም በሚደረገው ፍክክር ውስጥ ራሱን አስገብቷል ተብሏል። ይህ ደግሞ ተጫዋቹን አጥብቀው ለሚፈልጉት ለባርሴሎናዎች ሌላ በጣም አስደንጋጭ መረጃ ሆኖባቸዋል። የስፔን መገናኛ ብዙሃኖች እንደዘገቡት ከሆነ ዩናይትድ በዚህ የክረምት ዝውውር መስኮት በገበያው ላይ ከፍተኛ ተፈላጊ የሆነውን ተጫዋች ይህንን የአርጀንቲና አጥቂ ለማስፈረምና የተጫዋቹን የዝውውር ሁኔታ ለመገምገም ከተጫዋቹ ወኪሎች ጋር ቀጥተኛ ግንኙነት ማድረጋቸው ነው የተነገረው። ባርሴሎና ያው አልቫሬዝን የክረምቱ ቀዳሚ ኢላማቸው አድርገው ይይዙታል። ከእንግሊዝና ከፈረንሳይ ክለቦች ያሉ ፍላጎቶች ግን ከቀን ወደ ቀን እየጨመሩ እንደሆነ እየተነገረ ነው የሚገኘው። ባርሴሎና በአሁኑ ወቅት ዓለም ላይ ከሚገኙ ሁለገብ አጥቂዎች መካከል አንዱ ጁሊያን አልቫሬዝን አድርገው ይመለከቱታል። ካታሎኖቹ ታዲያ በዚህ ፍላጎት ላይ ብቻቸውን አይደሉም። አሁን ዩናይትድ ከተጫዋቹ ወኪል ጋር በቀጥታ ከተነጋገረ በኋላ በይፋ ወደ ዝውውሩ ገበያ ገብቷል። ከዛ በተጨማሪ እንደ አርሰናልና ፓሪስ ሰን ዠርሜን ያሉ ክለቦችም የአትሌቲኮ ማድሪዱን ኮከብ ሁኔታ በቅርበት እየተከታተሉ ያሉ ክለቦች ናቸው። በተለይ ዩናይትድ ወደ ቻምፒየንስ ሊግ መመለሱና ያለው ጠንካራ የፋይናንስ አቅም፣ ባርሴሎና ደግሞ አሁንም በኢኮኖሚና በፋይናንስ ረገድ ጥንቃቄ በተሞላበት ሁኔታ ውስጥ ባለበት በዚህ ወቅት ለዩናይትድ ትልቅ ብልጫ ይሆናል ይላሉ የስፔን መገናኛ ብዙሃንና ወደ ባርሴሎና የሚደረገው ዝውውር ምናልባት በፋይናንስ ምክንያት አስቸጋሪ የሚሆን ከሆነ የአልቫሬዝ ወኪሎች ሌሎች አማራጮችን እያጤኑ ሲሆን ዩናይትድም ራሱን እንደ አስተማማኝ አማራጭ አድርጎ ለተጫዋቹ ወኪሎች አቅርቧል ነው እየተባለ የሚገኘው። ከመላ አውሮፓ ከፍተኛ ፍላጎት እየቀረበበት ይገኛል። በነገራችን ላይ ይህ ተጫዋችና አሁንም ቢሆን ግን መዳረሻው ባርሴሎና እንዲሆን ይመርጣል። በእርግጥ ተጫዋቹ ራሱ አልቫሬዝ ተጫዋቹ አትሌቲኮ ማድሪድን የመልቀቅ ፍላጎት እንዳለው በግልጽ አስታውቋል። በክለቡ የመልበሻ ቤት ክፍል ውስጥ ያሉ ተጫዋቾች እንዲቆይ ቢሞክሩም ሐሳቡን አልቀየርም። የተጫዋች ባርሴሎና በተለይ ለተጫዋቹ ትልቅ ግምት ቢሰጠውም ትልቁ እንቅፋት የሆነው የአትሌቲኮ ማድሪድ አቋም ነው እየተባለ ነው የሚገኘው። ክለቡ በቀጥታ እዛው ስፔን የሚገኙ ተቀናቃኞቹን የሚያጠናክር ዝውውር መፍቀድ አይፈልግም። ተጫዋቹ ለመልቀቅ ቢወተውትም እንኳን ለባርሴሎና አሳልፎ ለመስጠት ፍላጎት የላቸውም አትሌቲዎች እና አትሌቲኮ ማድሪድ ማቅማማት ደግሞ ለዩናይትድ ትልቅ እድል ሊፈጥር ይችላል ተብሏል። ምክንያቱም አትሌቲኮ ማድሪድ ተጫዋቹን ለመሸጥ ከወሰነ
ከዩናይትድ ጋር የሚያደርገው ድርድር ምንም አይነት የፖለቲካም ሆነ የፉክክሩ ሰብስብነት አይኖረውምና በዛ ምክንያት ዩናይትድ ከባርሴሎና በተሻለ ይህንን ተጫዋች የማግኘት እድሉ ሰፊ ነው። ነገር ግን የሚያቀርበው የገንዘብ ሁኔታ ግን በዋናነት የሚታይ ጉዳይ ይሆናል። አንድሬ ኦናና በውሰት ውል ወደ ቱርኩ ትራብዞንስፖር ይመለሳል። ዩናይትድና የቱርኩ ትራብዞንስፖር በዚህ ግብ ጠባቂ አንድሬ ኦናና ጉዳይ ላይ የውሰት ስምምነት ላይ ሙሉ ለሙሉ ስምምነት ላይ መድረሳቸው እየተነገረ ነው የሚገኘው። ኦናና በ2023 እንደሚታወቀው ከኢንተር በ55 ሚሊዮን ዩሮ ወደ ኦልድ ትራፎርድ መድረሱ ይታወቃል። ቀደም ሲል በአያክስ ከአሰልጣኝ ኤሪክ ቴን ሃግ ጋር አብሮ መስራቱ ኢንተር ሚላን ደግሞ ለቻምፒየንስ ሊግ ፍጻሜ ማድረሱ የዴቪድ ዴህያ የረጅም ጊዜ ተተኪ ሆነው ወደ ኦልድ ትራፎርድ እንዲመጣ ከፍተኛ ተስፋ ተጥሎበት እንደመጣ ታስታውሳላችሁ። ሆኖም ግን ያው ግብ ጠባቂው በማንቸስተር ዩናይትድ የረጅም ጊዜ እቅድ ውስጥ ባለመካተቱ እንደዚሁም በዩናይትድ ፍላጎት ክለቡን ለቆ እንዲወጣ ተደርጓል። ዩናይትድ ተጫዋቹን በቅናሽ ዋጋ ሙሉ በሙሉ ሸጦ ከመሸኘት ይልቅ የውሰት ክፍያ ማግኘትንና ለኦናናም በቱርክ ቆይታው ብቃቱን መልሶ የሚያሳይበትን እድል በድጋሚ መስጠትን መርጧል እየተባለ ነው የሚገኘው። ትራብዞንስፖር ይህንን ግብ ጠባቂ በድጋሚ ወደ ስብስቡ በመቀላቀሉ ትልቅ ደስታ እንደተሰማው እንደዚሁ አንስቷል። ትላንትና በነበራቸው መግለጫ ላይ ኦናና ወደ ዩናይትድ ከመዘወሩ በፊት በአያክስና ኢንተር በነበረው ቆይታ የሊግ ዋንጫዎችንና ያው የሀገር ውስጥ ኮከብነትን በማሸነፍ እንደዚሁም ደግሞ በቻምፒየንስ ሊግ በመደበኛነት በመሰለፍ ከአውሮፓ ቀዳሚ ግብ ጠባቂዎች አንዱ መሆን ችሎ ነበር። ነገር ግን ከዛ በኋላ ከዛ ጋር በተያያዘ ብቃቱ ነው ከዩናይትድ ጋር እስከ 2028 የሚያቆይ ኮንትራት የተፈራረመው። ነገር ግን አሁን ባላቸው ግንኙነት ሳቢያ ተጫዋቹን ቢሆን በቋሚነት መውጣት ይፈልግ ነበር። ነገር ግን በውሰት ይወጣል። ታዲያ ዩናይትድ አዲስ ተጠባባቂ ግብ ጠባቂ ለማስፈረም ወደ ገበያ ይወጣ ሲሆን ከቅርብ ጊዜ ወዲህም ስማቸው ከክለቡ ጋር ከተያያዙ ግብ ጠባቂዎች መካከል አንጉስ ገን ስኮትላንዳዊ ግብ ጠባቂ አንዱ እንደሆነ እየተነገረ ነው። እንደ ካርል ዳርሎ ያሉ ሌሎች ግብ ጠባቂዎችም ስማቸው ከዩናይትድ ጋር ይያያዛሉ። ግን በዋናነት አንድሬ ኦናና በዛው በቱርክ ትራብዞንስፖር ይቆያል ማለት ነው። ሌላኛው ጉዳይ ማኑኤል ኡጋርቴ ጉዳት እንዳጋጠመው እየተነሳ ነው የሚገኘው። ኡራጋይ ከስፔን ጋር ባደረገችውና 1-2 በሆነ ውጤት ትናንትና በተሸነፈችበት የዓለም ዋንጫ ጨዋታ ላይ ማኑኤል ኡጋርቴ በስትሬቸር ከሜዳ ለመውጣት ተገዷል። በጨዋታው ላይ የጉልበት ጉዳት እንደገጠመው ነው የተነገረው። ይህም ጉዳቱ ለረጅም ጊዜ ከሜዳ ሊያርቀው እንደሚችል በጣም አሳሳቢ የሆኑ አንዳንድ ሪፖርቶች እየወጡ ነው የሚገኙት። ይህ ጉዳቱን በዘንድሮ የክረምት የዝውውር መስኮት ከዩናይትድ ለመልቀቅ ስሙ እየተነሳ ለሚገኘው አማካይ በጣም ትልቅ መርዶ ሆኗል። በተለይ አዲሱ የውድድር ዘመን ከመጀመሩ በፊት ካላገገመ ወደ ሌላ የአውሮፓ ክለብ ለማምራት ያለውን እድል በእጅጉ ያስተጓጉላል እየተባለ ነው የሚገኘው። ኡጋርቴ ከቀድሞ አሰልጣኝ ሩበን አሞሪም ጋር በሚላን ዳግም ለመገናኘት እንደዚሁም ደግሞ እንደ ጋላት ሰራይ ባሉ ክለቦች ይፈለግ እንደነበር መረጃዎች ሲወጡ ነበር። ይህ ጉዳቱ ግን በተለይ ክለቡንም ለቆ እንዳይወጣ በጣም አሳሳቢ ሁኔታ እንደፈጠረ እየተነገረ ነው የሚገኘው። ፖርቹጋላዊ የዜና ማሰራጫ ሪኮርዶ እንደዘገበው ከሆነ ዩናይትድ የስፖርቲንግ ሊዝበኑ የግራ መስመር ተከላካይ የሆነውን ማክሲ አራሆን ለማስፈረም ከቶተናምና ቼልሲ ከባድ ፉክክር እንደሚጠብቀው እየተነገረ ነው የሚገኘው። ያው ከዚህ ቀደምም እኛም አንስተናል። ይህንን ተጫዋች ማንቸስተር ዩናይትድ ማስፈረም ከሚፈልጋቸው ተጫዋቾች አንዱ እንደሆነ ገልጸ ነበር። አራሆ በቼልሲና በስፐርስ የዝውውር ኢላማ ውስጥ ቢገባም ዩናይትድ ግን ተጫዋቹን የግሉ ለማድረግ በጣም ከፍተኛ ፍላጎት እንዳለው የተለያዩ ዘገባዎች እያመላከቱ ይገኛሉ። የፖርቹጋል መገናኛ ብዙሃንም ይህንን መረጃ በስፋት እያነሱ ነው የሚገኙት። ከዛ ውጭ ዛሬ በጣም ታማኝ ከሚባሉ ጋዜጠኞች መካከል አንዱ የሆነው ቤን ጃኮብስ ያወጣው መረጃ በጣም እያነጋገረ ነው የሚገኘው። የቀድሞው የዩናይትድ አጥቂ ዳኒ ዌልቤክ ዳግም ወደ ኦልድ ትራፎርድ የመመለስ እድል አለው የሚል መረጃ አውጥቶ በጣም በርካቶች እየተቀባበሉት ይገኛሉ። ነገር ግን ያው በአሁኑ ሰዓት በዝውውሩ ላይ ያን ያህል ጠንካራ መረጃ ባያወጣም ግን ይህን መረጃ ማንሳቱ በጣም ብዙዎችን አስገርመዋል። በአሁኑ ወቅት ያው 35 ዓመቱ ላይ ይገኛል ዳኒ ዌልቤክ። ያው በእርግጥ በብራይተን ቤት በጣም ከፍተኛ ተጽዕኖ ያለው ተጫዋች ነው። ያን ተከትሎ ክለቡም እሱን ይለቃል ተብሎ አይጠበቅም። ዌልቤክ ከዩናይትድ አካዳሚ ወጥቶ በዋናው ቡድን 13 የውድድር ዓመታትን ማሳለፉ ይታወቃል። ከዛ በኋላ ወደ ተለያዩ ክለቦች ማምራቱ ይታወቃል እና ባለፉት ዓመታት ለብራይተን በጣም ወሳኝና ቁልፍ ተጫዋች ሆኖ ተመልክተናል። ግን ቤን ጃኮብስ በድጋሚ ወደ ኦልድ ትራፎርድ ይመለስ ይሆን ወይ በሚል ያጋራው መረጃ በጣም በርካቶችን እያስገረመ ይገኛል። ሌሎች አጫጭር ጉዳዮችን ስንመለከት ዩናይትድ የ17 ዓመቱን ሜክሲኮዊ አማካይ ሞራን ለማስፈረም ፍላጎት እንዳለው እየተዘገበ ነው የሚገኘው። የክለብ ቲጂአን አካዳሚ ውጤት የሆነው ይህ ተጫዋች በዓለም ዋንጫው ላይ በተለይ በጣም በርካቶችን እያስገረመ ያለ ተጫዋች ነውና በዚህ በዓለም ዋንጫው ላይ ባሳየው ብቃትም በርካታ የፕሪሚየር ሊግ ክለቦችን ቀልብ ስቧል። እንደ ዘገባው ከሆነ ከዩናይትድ በተጨማሪ ማንቸስተር ሲቲ፣ አርሰናል፣ ሊቨርፑል፣ ቼልሲ ይህንን ወጣት ተጫዋች በቅርበት እየተከታተሉ እንዳለ እየተዘገበ ነው የሚገኘው። ዩናይትድ ግን አማካዩን ለማስፈረም ጥረቱን እንዳጠናከረ በጣም በርካታ መረጃዎች እየወጡ ይገኛሉ። ከዛ ውጭ ዩናይትድ ለቤንጃሚን ሼሽኮ አማራጭ አድርገው በጣም ልምድ ያላቸውን አጥቂዎች ለማምጣት የተለያዩ ተጫዋቾችን
እያዩ ይገኛሉ። ከነዚህ መካከል አይቫን ቶኒ ስሙ እየተነሳ ነው የሚገኘው። ዩናይትድ ለአይቫን ቶኒ ትልቅ አድናቆት እንዳለው ይታወቃል። በእንግሊዝ እያለ ጀምሮ ተጫዋቹ በአሁኑ ሰዓት በሳዑዲ አረቢያ እንደሚገኝ ይታወቃል። በሳዑዲ የሚያገኘው ከፍተኛ ደሞዝ ግን ለዝውውሩ መሳካት እንቅፋት ሊሆን እንደሚችል ተገምቷል። ግን ዩናይትድ ፍላጎት እንዳለው ቤን ጃኮብስ ይህንንም መረጃ ዛሬ አጋርቷል። ሌላኛው ዩናይትድ ጆሃን ማንዛምቢን ለማስፈረም የሚያደርገውን ጥረት አጠናክሮ ቀጥሏል። ባየር ሙኒክን በነገራችን ላይ እዚህ ተጫዋች ላይ እጁን ማስገባቱ እየተነገረ ነው የሚገኘው። በተለያዩ ቦታዎች ላይ መጫወት የሚችለው የፍራይቡርጉ ተጫዋች ማንዛምቢ በዩናይትድ የዝውውር ዝርዝር ውስጥ የተካተተ ተጫዋች ነው። ዩናይትድ ይህንን ተጫዋች ለማስፈረም 43 ሚሊዮን ፓውንድ አካባቢ ሊጠየቅ እንደሚችል መረጃዎች እየወጡ ነው የሚገኙት። ማንዛምቢ ባለፈው የውድድር ዘመን ለፍራይቡርግ በ47 ጨዋታዎች 7 ግቦችን አስቆጥሮ 9 አሲስት አድርጓልና ያንን ተከትሎ ነው በጣም በርካታ ክለቦች ፍላጎት ያላቸው። ስለዚህ ተጫዋች የባየር ሙኒክ አሰልጣኝ ቪሴንት ኮምፓኒ አስተያየት ሰጥቷልና ሰዎች ሁልጊዜ እንግሊዝ ከጀርመን በርካታ ጥራት ያላቸውን ተጫዋቾች እንደምትወስድ ያስባሉ። ነገር ግን አሁን በጀርመን ምን እየሆነ እንዳለ ተመልከቱ። እንደ ዩቶ ሱዙኪ፣ ጆዋን ማንዛምቢ ወይንም ቢላል ኤልካኑስ ያሉ ተጫዋቾች ሜዳ ላይ ታያላችሁ። በጀርመን አዲስ የድንቅ ተሰጥኦች ትውልድ እየመጣ ነው ማለቱ ይታወሳልና ያንን ተከትሎ ባየር ሙኒክ ከፍተኛ ፍላጎት እዚህ ተጫዋች ላይ አለው። ነገር ግን ዩናይትድን በጣም በከፍተኛ ሁኔታ ከሚፈልጋቸው ተጫዋቾች መካከል ማንዛምቢ አንዱ መሆኑ እየተነገረ ይገኛል። ከዛ ውጭ ከማርከስ ራሽፎርድ እና ቶተናም ጋር የተገናኘውን አንድ አጭር ጉዳይ ላንሳ። ቶተናም ማርከስ ራሽፎርድ ለማስፈረም ጥረት እያደረገ እንደሆነ እየተነገረ ነው የሚገኘው። ነገር ግን ይህንን ዝውውር ለመፈጸም ዋነኛ ማነቆ የተጫዋቹ ከፍተኛ ደሞዝ ሆኖባቸዋል ቶተናሞች ላይ እየተባለ ነው የሚገኘው። የቶተናም አሰልጣኝ ሮቤርቶ ዲዘርቢ የራሽፎርድ በጣም ትልቅ አድናቂ እንደሆነ የተነገረ ሲሆን የክለቡ የበላይ አካላት ዝውውሩን እንዲገፉበት ፍላጎት እንዳላቸው እንደዚሁ ተሰምተዋልና ምናልባት ማርከስ ራሽፎርድ ባልጠበቀ ሁኔታ በቶተናም የመመልከት እድላችን በጣም ሰፊ እንደሆነ የሚያሳዩ ዘገባዎች እየወጡ ይገኛሉ። ከዛ ውጭ ፌሊክስ ኔሚቻን የተመለከተውን ጉዳይ ስናነሳ የተጫዋች ከዩናይትድ ጋር ስሙ በስፋት የተገናኘ እንደሆነ ይታወቃል። አሁንም በተለይ በዓለም ዋንጫው ካሳየ እንቅስቃሴው በኋላ ነገር ግን ኒውካስል ይህንን አማካይ ለማስፈረም እጁን ማስገባቱ እየተነገረ ነው የሚገኘው። በውሉ ላይ ያለውን የ73 ሚሊዮን ፓውንድ ውል ማፍረሻ በድርድር ለመቀነስ ፍላጎት አለው ተብሏል። ኒውካስል ምንም እንኳን ዩናይትድ ከተጫዋቹ ጋር ቢያያዝም ኔሜቻ በዩናይትድ ይፋዊ ጥያቄ እንዳልቀረበለት እየተሰማ ነው የሚገኘው። ነገር ግን ባንክሩ አሁንም በቅርበት ዩናይትዶች የዚህን ተጫዋች ጉዳይ እየተከታተሉት እንዳለ መረጃዎች እየወጡ ይገኛሉ። ከዛ ውጭ ትላንትና አመሻሽ ላይ አሌሃንድሮ ጋርናቾ በቲክቶክ ገጹ ለዩናይትድ ያስተላለፈው መልእክት በጣም በርካቶችን እያነጋገረ ነው የሚገኘው። ባለፈው የክረምት የዝውውር መስኮት በ40 ሚሊዮን ፓውንድ ከዩናይትድ ወደ ቼልሲ ያመራው ይህ ተጫዋች በቲክቶክ ገጹ ላይ ባጋረው መረጃ ቀድሞ የነበረበት ቤት ናፍቆታል ወይ የሚሉ መላምቶችን በደጋፊው ዘንድ እንዲነሳም አድርጓልና ጋርናቾ ያው በሩበን አሞሪም ስር የመሰለፍ እድል ካጣ በኋላ ነበር ወደ ምዕራብ ለንደኑ ክለብ ስታንፎርድ ብሪጅ ያመራው። ሆኖም ተጫዋቹ በቼልሲ ቤት እስካሁን የጠበቀውን ያህል ደምቆ መታየት አልቻለም። በ2025/26 የውድድር ዘመን ማስመዝገብ የቻለው አንድ የሊግ ጎልና 4 አሲስቶችን ብቻ ነው። በተጨማሪም በቋሚነት ከመሰለፍ ይልቅ አብዛኛውን ጊዜ ለፔድሮ ኔቶ ተጠባባቂ በመሆን ያሳለፈው በ14 ጨዋታ ላይ ብቻ ነው በቋሚነት መሰለፍ የቻለው። ከዩናይትድ ቢለይም 6.2 ሚሊዮን ተከታዮች ባሉት የቲክቶክ ገጽ ላይ አሁንም በዩናይትድ ቆይተው የነበሩ ምስሎችና ቪዲዮዎችን በብዛት እያጋራ ይገኛል። በተቃራኒው ከቼልሲ ጋር የተያዙ ይዘቶች በገጹ ላይ በስፋት አይገኙምና በጥቂቱ በቼልሲ መለያ የተወሰኑ ቪዲዮዎችን ብቻ ሪፖስት ሲያደርግ ነው የተስተዋለውና አሁን ለደጋፊዎችን በከፍተኛ ሁኔታ እያነጋገረ ያለው ጉዳይ ጋርናቾ በቅርቡ በቲክቶክ ገጹ ላይ በድጋሚ ያጋራው ወይንም ሪፖስት ያደረገው ምስል ነው። ተጫዋቹ ማንቸስተር ዩናይትድ ማንቸስተር ሲቲን 2-1 በሆነ ውጤት በማሸነፍ የ2024ቱን የኤፍኤ ካፕ ዋንጫን በጋራ ያነሱበትን የዕለቱን አሰላለፍ በባንዲራዎች መልክ የሚያሳይ ምስል በድጋሚ አጋርቷልና ታዲያ ጋርናቾ በወቅቱ ዩናይትድ ለንደን ላይ ዋንጫውን ሲያነሳ ከብሩኖ ፈርናንዴስ፣ ማርከስ ራሽፎርድና ስኮት ማክቶሚናይ ጋር በመሆን ወሳኝ ሚና በወቅቱ መጫወቱ ይታወሳልና ይህ ያልተለመደ የጋርናቾ ድርጊት ታዲያ በማህበራዊ ሚዲያ ላይ ትልቅ መነጋገሪያ ሆኗል። በተለይ በትዊተር ማህበራዊ ገጽ ላይ አንድ ምስሉን የተመለከተ ደጋፊ የቀድሞ ቤቱ ናፍቆታል ሲል በሳቅ ምስል አጅቦ አስተያየቱን ሰጥቷል። ሌላኛው ደግሞ ይህ ልጅ በምንም መንገድ ቢሆን ወደ ዩናይትድ መመለስ ይፈልጋል የሚል አስተያየት አጋርቷል። ሶስተኛው አስተያየት ሰጪ ደግሞ በእውነት ያለፉትን መልካም ቀናት እያሰበ ነው በሚል ገልጾታልና በርካቶች ግን ጋርናቾ በድጋሚ ዩናይትድ ናፍቆታል የሚል መልእክቶችን እያሰራጩ ይገኛሉ። የጋርናቾ ጉዳይም በዚህ ሳቢያ በጣም በርካቶችን እያነጋገረ ይገኛል። ሌላኛው ጉዳይ ዩናይትድ የአርሰናልና የሊቨርፑል የዝውውር ኢላማ የሆነውን የኒውካስሉን አምበል ብሩኖ ጉማሬሽን ለማስፈረም ንግግር መጀመሩ እየተነገረ ነው የሚገኘው። በአሁኑ ወቅት ያው ዩናይትድ ከቶተናም ጋር በማቲያስ ፈርናንዴዝ ጉዳይ ከፍተኛ ፉክክር ውስጥ እንደገባ ይታወቃል።
ኤሊዮት አንደርሰን ወደ ሲቲ አምርቷል። ስፐርስ ለፈርናንዴዝ ፊርማ ከዩናይትድ ጋር ለመፎካከር ከፍተኛ ፍላጎት እያሳየ ነው። ታዲያ ሁለቱም ክለቦች ከተጫዋቹ ጋር በግል ጥቅማ ጥቅሞች ዙሪያ ስምምነት ላይ ደርሰዋል እየተባለ ነው የሚገኘው። ነገር ግን ያው የማቲያስ ፈርናንዴዝ ምርጫ ዩናይትድ ነው። ግን ዩናይትድ የኒውካስል ዩናይትዱን አማካይ የብሩኖ ጉማሬሽንም ሁኔታ በቅርበት እየተከታተለ እንደሚገኝ እየተነገረ ነው የሚገኘው። ብሩኖ ጉማሬሽ ኒውካስልን ሊለቁ ከሚችሉ ተጫዋቾች መካከል ቀዳሚው ነው። ተጫዋቹን ለማስፈረም በርካታ ክለቦች ንግግር የጀመሩ ሲሆን ዩናይትድ፣ አርሰናልና ሊቨርፑል ከወኪሎቹ ጋር ግንኙነት ያደረጉ ክለቦች ናቸው። ጉማሬሽ በአሁኑ ሰዓት በኒውካስል ያለው የክለቡ ሁኔታ እንዳሳሰበው እየተነገረ ነው የሚገኘው። በተለይ የቶናሊና የሉዊስ ሃል መልቀቅ ነገሩን አባብሶታል እየተባለ ነው የሚገኘው። ዩናይትድ በክረምቱ የዝውውር መስኮት መጀመሪያ ላይ ለጉማሬሽ ጥያቄ አቅርቦ የነበረ ቢሆንም የአሁኑ ሁኔታ ግን ዝውውሩን እውን ለማድረግ የተጀመረ አዲስ ንግግር እንደሆነ እየተነገረ ነው የሚገኘው። ዩናይትድ ከዚህ ቀደም ስማቸው ሲነሱ የነበሩትን እንደ ኤሊዮት አንደርሰን፣ ማቲያስ ፈርናንዴዝ፣ አሌክስ ስኮት፣ ካርሎስ ባሌባ ወይንም አዳም ዋርተን ያሉ ተጫዋቾችን ሲከታተል እንደነበር ይታወቃል። የነዚህ አምስት ተጫዋቾች የጋራ እድሜያቸው በአማካይ 23 ዓመት በታች ነው። ይህ የሚያሳየው ክለቡ ከኮቢ ማይኑ ጋር ለረጅም ጊዜ አብሮ የሚጫወት የካሲሚሮ ተተኪ ወጣት ለማምጣት ማቀዱ ነው በሚል በጣም በርካቶች ሲተነትኑት የነበረ ጉዳይ ነው። ይሁን እንጂ ዩናይትድ ወደ ሻምፒዮንስ ሊግ ለመመለስ የተዘጋጀ ባለበት በዚህ ሰዓት እንደ ጉማሬሽ ያለ ደግሞ ዝግጁና ራሱን ያስመሰከረ ተጫዋች ማምጣት የተሻለ ምርጫ እንደሆነ ያምናሉ። ጉማሬሽ ከ2022 ጀምሮ ወደ ኒውካስል ከመጣ ወዲህ ለቡድኑ በጣም ተጽዕኖ ፈጣሪ በመሆን በቅርብ የውድድር ዓመታት የአምበልነት ሚናን ጭምር እየተወጣ ያለ ተጫዋች ነው። ለኒውካስል በ195 ጨዋታዎች ተሰልፎ 31 ግቦችንና 32 አሲስት ማድረግ የቻለ ተጫዋች ነው። በኤዲ ሃው ስር በጣም ወሳኙና ቁልፉ ተጫዋች እሱ መሆኑም ይታወቃል። ይህ ደግሞ ካስሚሮ በዩናይትድ ቤት ካለው ሚና ጋር በጣም በእጅጉ እንደሚቀራረብ እየተነገረ ነው የሚገኘው። በ2025/26 የውድድር ዘመን ጉማሬሽ 9 ግቦችን በማስቆጠር የካስሚሮን የጎል ብዛት ማመጣጠን የቻለ ሲሆን በተጨማሪም 5 አሲስት በማድረግና 7 ግልጽ የሆኑ የጎል ዕድሎችን በመፍጠር በጣም ድንቅ የውድድር ዓመት ነው ያሳለፈው። በጨዋታ በአማካይ 1.6 ኪ የሚባሉ ቁልፍ ኳሶችን በማቀበል ወደፊት የማጥቃት ብቃቱንም አስመስክሯል። በአሁኑ ወቅት ያው ካስሚሮም ሆነ ብሩኖ ጉማሬሽ በካርሎ አንቸሎቲ በሚመራው የብራዚል ብሔራዊ ቡድን አማካይ ክፍል ላይ አብረው የተሰለፉ ይገኛሉ። ካስሚሮ ቀደም ሲል ለሀገሩ የነበረውን የአምበልነት ሚና አሁን ላይ ለወጣቱ ጉማሬሽ አስረክቧል። መረጃዎች እንደሚያሳዩት ካስሚሮ ራሱ ይህንን የብሔራዊ ቡድን አጋሩን ማንቸስተር ዩናይትድ የእሱ ተተኪ አድርጎ እንዲያስፈርመው ምክረ ሀሳብ ማቅረቡን እኛም ከዚህ በፊት አንስተን ነበረ። በሊጉ ካሉ ምርጥ አማካዮች አንዱ የሆነው ብሩኖ ጉማሬሽ እንግዲህ በቀጣዩ ውድድር ዘመን ከኮቢ ማይኑ ጎን ለመሰለፍ ፍጹም ተመራጭ ሰው መሆኑ አያጠራጥርም። ታዲያ ዩናይትድ ይህንን ዝውውር ይገፋበታል ወይ የሚለው አንደኛው በደጋፊው ዘንድም በደንብ የሚጠበቀው ጉዳይ ነው። አርሰናል ግን ትናንትና ይፋ የዝውውር ጥያቄ አቅርበው በኒውካስል ውድቅ እንደተደረገባቸው የሚታወስ ነው። በመጨረሻም በርካታ ቤተሰቦቻችን ትናንትና ባነሳናቸው ሀሳቦች ላይ ሀሳብ አስተያየታቸውን ሰጥቷል። የእነሱን ሀሳብ አስተያየት በማንሳት እናጠናቅ። አብይ እንዳልካቸው ለሰጠና አስተያየት እጅግ አድርገን እናመሰግናለን። ግሩም ዩናይትድ አጥቂ ግድ ማምጣት አለበት። ሼሽኮ በጣም ሶፍት ነው። የፕሪሚየር ሊግ ልምድ ያለው ቢያስፈርሙ ውስጤ ነው፣ በተለይ ኢጎር ቲያጎ የሚል አስተያየት ሰጥቷል። ግሩም ሙባረክ የዩናይትድ ደጋፊዎች ባካችሁ ተስፋ በኤሊዮት አንደርሰን ለሲቲ መፈረም በፍጹም አትዘኑ። ምክንያቱም አምና ሊቨርፑል በውድ እንዳስፈረማቸው ተጫዋቾች ቢሆን አምና ሚዲያዎች በሙሉ ዋንጫውን አጨብጭበው ሰጥተውት ነበር። ነገር ግን በውድ በገዛ ሳይሆን ቡድን በገነባ ነው ዋንጫ የሚበላው። ስለዚህ እንታገስና መጨረሻውን እኔ ሙባረክ ከሰላም ሰፈር በጣም ድንቅ አስተያየት ነው ሙባረክ ይሰጠን፣ እጅግ አድርገን እናመሰግናለን። የአቡ ገነት ማንቸስተር መኑኝ አስደናቂ ዝውውሮች ያደርጋል በእርግጠኝነት የሚል አስተያየት ሰጥቷል። በጣም ተስፋ እናደርጋለን። እኛም ፀሐይ የተባረክ ላነሳው ሀሳብ እናመሰግናለን። ስለ ኢኔዮሶች ለመናገር ቃል የለኝም። ከሚገባው በላይ ገንዘብ ለማውጣት ስግብግብ እንደሆኑ ነው የሚታየኝ። ከዚህ በኋላ ተጫዋቾች ቢመጡ እንኳን ከልብ ደጋፊዎች የሚፈልጓቸው ተጫዋቾች ይሆናሉ ብዬ አላስብም። እኛ እንደ ደጋፊ ምርጥ ተጫዋቾች ይገባን ነበር። ምን ማድረግ እንችላለን? የክለቡ ባለቤቶች መቀለጃ ሆነን ቀርን። ለሁሉም ነገር ግን ጊዜ ያለው ሲል ይነበብ ተርፎ ከአዲስ አበባ ወርቆ ሰፈር አስተያየቱን ሰጥቷል። ሁላችሁም ስለተሳትፋችሁ ሀሳብ አስተያየታችሁን በኮሜንት ስላደረሳችሁን እጅግ አድርገን እናመሰግናለን። ዛሬም አዳዲስ ከዩናይትድ ጋር የተያያዙ መረጃዎችን አቅርበናል። በእነዚህም ላይ ሀሳብ አስተያየቶቻችሁን በኮሜንት አጋሩን። አዳዲስ ስለሰማችኋቸው የዩናይትድ ኮከቦች ማለት ነው። በመላው ዓለም ያላችሁ ውድ ዩናይትዳውያን ቤተሰቦቻችን ስለምትከታተሉንና አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። በያላችሁበት ሰናይ ጊዜ እንመኛለን። ቻው ቻው።